ኖላዊት ሀናን ማን ደበደባት? ማን ወጋት? እንግዲህ መቅዲ ቆፍጠን ብላ ተነስታ ሀና ልጅ አልጫ ማለት ነው ስትንከረፈፍ ሆዷን ቀርጥፋት ሄደች ማለት ነው። እንግዲህ ቤቷ ድረስ ሄዳ ማለት ነው። በመጀመሪያ በእርግጥ አስጠንቅቃታለች ማለት ነው። ብዙ ቀን ቀጥራም ስለ አሲር አውርታት ነበር ማለት ነው። እንደዚሁም ሀና አባቷ ልታገቢ አደል እንዴ ከዚህ ቤት መምጣቱን ትቷል አሲር እያለ የነገራት ነበረ። ከዛ አባዬ ስማኝ ማያለች ልትነግረው ስትል በሩን ብርግድ አርጋ ገብታ እንግዲህ ሀና መቅዲ ማለት ነው። ሀናም ደግሞ ድንግጥ ብላ ከዛ እሳት ጎርሳ ልሳ ነበር የሄደችው እና ቶሎ ብላ እንግዲህ ወቅታታለች ማለት ነው። ላስረዳሽ እያለቻት ወጋቻት። ኖላዊትም የሰው ያለ እርዱኝ ሀንዬ ሞተችብኝ እሬ እያለ እየደማች ነበርና እሱም ደግሞ ተከትሏት ሊወጣ ሲል ሀና አባዬ እንዳትወጣለችው ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዘንላችሁ የመጣ ነው ኖላዊትን ትኩስ ዜና ነው ማለት ነው። እንግዲህ የሀናና የመቅዲ ጠብ እንደቀጠለ ነው። መቅዲ ግን ባለጌነሽ ሰው ቤት ክድሽ መዋጋትሽ አንደኛ አሲር በቃ አሲርን እንጂ አንቺ መጠየቅ ያለብሽ ሀና እኮ አላፈቀረችውም አትወደውም ሲጀመርና ሀና እሱን አላፈቀረች ኢዝራን ነው እንኳ ብትወጋት ያምርባታል። ምክንያቱም አፍቅረዋለች ኢዝራን ማለት ነው። አሲርን አላፈቀረች አላየች። አንቺ ተመሬት ተነስተሽ መዋጋት አልነበረብሽም። እንግዲህ መቅዲ ቆፍጠን ብላ አሲርን ተይሌ ብዬሻለሁ፣ በአንቺ ምክንያት ነው እንደዚህ እየሆነ ያለው፣ አንቺ ነሽ የጎዳሽው፣ በእርግጣው አንቺ ነሽ የጎዳሽው እንደዚህ እንዲሆን ያደረግሽው ብላ እንግዲህ ወገብ ሳለዋን በጩቤ ተልትላ ጥላታለች ማለት ነው። ኖላዊት ምሪ እያለ ማሰሪያ አቶ ደሟን ማለት ነው በከረባቱ ለማሰር እየታገለ ነበር ማለት ነው። ወይዘሮ ቤቲም እንትና በቃሉ ደውሎ ላገኝሽ እፈልጋለሁ ተለመደው ቦታ ብሎ ሲላት እሷም እየሮጠ ሄዳ ለማግኘት ሞክራለች። ያገኘችው ምንድን ነው እንግዲህ በቃሉ ያላት መስፍን እየተከታተለኝ ነው ሲላት ደንግጣ ምን አለህ እንዴት ለምን እያለች ነበር ማለት ነው። መስፍን ሲከታተለ የነበረው ያው ታውቃላችሁ ይሄን እጁ አለበት እኛ ድርጅት ውስጥ እንጂ እንደዚህ ለመሆን እንትን አንልም ነበር በማለት እንግዲህ እያንዳንዱ ነገር ተገኝቷል ማለት ነው። በዚህ የተነሳ ብዙ ነገሮችን እንትን እያሉ ይገኛል ማለት ነው። ወይዘሮ ሜሉካ እያበዴ ማናት የደወለችው ስልክ እያለች ነበር ባለፈው። ያው አጋጣሚ ሆኖ ቤቲ ነበረች የደወለችለትና መስፍንም ግራ ገብቶታል አሁን ላይ ማለት ነው። ቤቲን አግኝቶ ለማዋራት ሞክሮ ነበር ማለት ነው። ቤቲ ላምንሽ ይገባል አቋምሽም ያምራል እያለ እንግዲህ ያጀዘባት ነበር መስፍን ማለት ነው። እሱ ደግሞ ምን ማለት ነው እያለች ግራ ገብቷት እየተርበተበተችም ነበር። በስተመጨረሻ ግን ትቷት ተነስቶ የሄደ ማለት ነው። መስፍን ጠርጥሮባታል። ሁለተኛ ነገር አሲር እንግዲህ ኖላዊት ጋር አይሄድም ማለት ነው። ሀና ልታገባ ነው ከተባለ ጀምሮ እየጨለለና እያበደ ይገኛል አሲር ማለት ነው። ወደ መጠጡ ገብቷል ማለት ነው። ምክንያቱም ምላሴም አግኝቶ ደግሞ ሀና የራሷን ህይወት ትኖርበት፣ አንተም የራስህን ህይወት ኑር፣ እንደምትወዳት አውቃለሁ፣ ግን እሷ ልትወድህ አልቻለችም፣ አታፈቅርህም። ስለዚህ ህይወትህን ኑር፣ ህይወቷን አትበጥብጥባት ብሎ ምላሴ ሄዶ እንግዲህ አናግሮት አሲርን አብዷል። አሲር ደግሞ ማለት ነው እንዴት እንደዚህ ትለኛለህ? በወዳትስ ምን አገባህ አንተ እያለው ነበር ማለት ነው። ተምቹም ደግሞ እዛ ቤት ለምን ቀረህ ብሎሃል ኖላዊት ሲለው ኖላዊት ፋያው አግኝቶ የነበረ ግን እዛ ለምን ምን ሆነህ ነው የቀራው ብሎ ጠየቀኝ። ሀና ብታገባ አንተ በርበሬው ነው ወይስ ሽሮ ነው ያስጨነቀህ ብሎ አለኝ ይልና ለተምቹ ይነግረዋል። ተምቹም ደግሞ እውነቱን እኮ ነው ፋያው ደግ አድርገውሃል። ምክንያቱም አንተ ምን አገባ ምን ቤነት ታግባ ከተዋደደሽ ምን ችግር አለው አንተ ምን ቤነህ እያለ ተቆጥቶት ነበር ማለት ነው። ሀና በዚህ ሰዓት ላይ አሁን ለማግባት እንግዲህ ትዳሯን ትተዋለች። ከኢስራ ጋር የነበራት ነገር እንዲቋረጥ አድርገዋለኝ። ይህን ያደረገችው ምክንያት አሲር እንደዚህ የሆነ ማየት ስለማትፈልግ እናም ደግሞ በዛ ላይ ኤላም አለ ማለት ነው። ኤላም ስላለ በመሀል ሁለቱም እንደዚህ መሆናቸውን አልፈልግም፣ እንዴት እንደዚህ ይሆናሉ ብላ እያበደ ትገኛለች ማለት ነው። በዚህ የተነሳ እንግዲህ የኖላዊት ቤተሰቦች ብጥብጣቸውን እንደቀጠለ ነው ማለት ነው። ኖላዊት በጣም ከባድ ነው። ምክንያቱም ሀና እያጠፋሽው ጥፋት ምንድን ነው? በፊትኑ ከኤላ ጋር መሆን ነበረብሽ። አንቺ ግን ጥፍትት አድርገሽ በደፈናው ኤላንም ትተሽ ከኢዝራ ጋር
ሌላ ህይወት ጀምረሽ ነበር ወይ? ህይወትሽን ዝም ብለሽ ቀጥለሽ ልጆቹንም እንደዚህ አታባሊያቸውም ነበር? መቅዲ እንግዲህ ቆፍጠን ብላ ያደረገችው ድርጊት ምንድን ነው? ጆሮ የኔ ነው፣ በአንቺ ምክንያት እንዲህ መሆን የለበትም። ስለዚህ የራስሽን ህይወት ኑሪ፣ ከጆሮዬ ላይ እጅሽን አንሺ በማለት ተጣልተዋል ማለት ነው። የተጣሉበት ምክንያት ይሄ ነው። ሰላምም ከዚህ በፊት ነግራታለች። አንቺ የእነሱ ነገር እንደዚህ የሚያደርግሽ ምንድን ነው? የራስሽን ኑሮ ለምን አትኖሪም እያለቻት ነበር ማለት ነው። ሰላምዬም ሀናም ደግሞ እነሱን አትናገሪብኝ፣ እነሱ ማለት ለእኔ በጣም ብዙ ነገሮቼ ናቸው፣ ብዙ ነገር ያየሁባቸው ስለሆኑ አሲርና ተምቹ እንድትናገሪ አልፈቅድልሽም ብላ እንግዲህ ቁስጠን ብላባታለች። በነገራችን ላይ ተምቹና አሲር በጣም ጥሩ ልጆች ናቸው። ግን እሷ አሲር ደግሞ የልቡን አውጥቶ አልነገራትም ለሀና ማለት ነው። በነግራትም ከዚህ በፊት ነግሯት ነበረ፣ ግን ልትረዳው አልቻለችም ማለት ነው። መቅድም ደግሞ እንደምትወደው እንደምታፈቅረው በእርግጥ ነግረዋለች፣ ግን እሱ ሊረዳት አልቻለም ማለት ነው። የሚወደው ልቡ እያቀና ያለው ልቡ እየነገረ ያለው ስለ ሀና እንጂ ስለ መቅዲ ምንም ነገር የለም ማለት ነው። መቅዲም ደግሞ እንዴት በዚች በተልካሻ ሴት እንዴት እንደዚህ ይሆናል በማለት ሀናን አይሰሩ ስራ ሰርታታለች። መቅዲ ግን ሰው ቤት ክደሽም ያም አልፈው ደግሞ ሰው ቤት ክደሽ መዋጋት አልነበረብሽም፣ ትንሽ መረጋጋት ነበረብሽ ማለት ነው። ሀናን ስለወጋሽ ምንም የምትጠቀሚው ነገር የለም። በእርግጥ ሀና ምንም ያጠፋችው ነገር የለም። አሲርን ነው መጠየቅ ያለብሽ። እናም ደግሞ ወደ ራስሽ ተመለሽ፣ ተረጋጊ እያለችሽ ነበረ። አንቺ ግን ልትረጋጊም አልቻልሽም እና ከአሲር ጋር ምንም ነገር የለንም ብላሽ ነበረ። ልሰሚያት አልቻልሽም ማለት ነው። በስተመጨረሻ ይቀድሙ ቅደመኝ አይደል? ሀና ብዙ ችግር አለባት አሁን ላይ። ኢዝራም ስለተዋት፣ ኢዝራም ደግሞ ያው ሰርጋችን ይቋረጥ አልፈልግሽም በላይ ስላለችው፣ እሱም ደግሞ በማግስቱ አልፈልግሽም ካላት ወደ እንዲህ ሀና ህይወቷ ምስቅልቅል ብሏል ማለት ነው። ሜላትና መስፍንን እንግዲህ ያስታረቃቸው ዘመዳቸው ከክፍለ ሀገር የመጣው ሰውዬ በጣም ደስ የሚልና መልካም ሰው በመሆኑ ማለት ነው ፍቅራቸው እንዲጣጣም አድርጎታል ማለት ነው። የሁለቱ ጉዳይ እንግዲህ ቀጥሏል፣ እንደቀጠለ ነው፣ አልተቋረጠም ማለት ነው። ግን እዛ ቤቲ በመሀል እየገባች እያጭበረበረች ለእንትና ለበቃሉ ደውላ እየነገረችው ነበር። እሱም ነገር ደግሞ ይሳካል፣ መስፍንን አንቺ አጥብቀሽ ያዢ፣ ምን እንደሚፈጠር ምን እኔ አውቃለሁኝ እያንዳንዱ ነገር፣ እኔ የምልሽን ብቻ ነው ማድረግ ያለብሽ። መስፍን አሁን እየተከታተለ ሳይጠረጥርብን አልቀረም፣ ሳይነቃብን አልቀረም እያላት ነበር ማለት ነው። እሷም ደግሞ በፍጹም ሊሆን አይችልም፣ እንደዚህማ መሆን የለበትም፣ መስፍን እንዴት እንደዚህ ያደርጋል እያለ እየተናገረ ነበር ማለት ነው። በቅርብ ቀን እንግዲህ እውነቱን እንሰማለን። ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ እንዳትረሱ ማለት ነው። እንወዳችኋለን። ባይ ባይ ቤተሰብ